ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ግንቦት 20 ቀን 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ከዜናዎቹ ጋር ራቢያ ከድር አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅር ሰዓታችን ትግራይ ለሰነፎችና ለህሊና አልባዎች አንተዋትም ሲሉ ዶክተር አብርሃም በላይ ጥሪ ማስተላለፋቸውን፣ የሀገራዊ ምክክር ኮሚሽን የምክክር ረቂቅ አጀንዳዎችን ለሲቪል ተቋማትና ማህበራት ማቅረቡን፣ እንዲሁም ስምረት ፓርቲ የህወሓት ቡድን በትግራይ ክልል በወጣቶች ላይ እያካሄደ ነው ያለውን የግዳጅ ወታደራዊ አፈሳ እቃወማለሁ ማለቱን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። ትግራይ ለሰነፎችና ለህሊና አልባዎች አንተዋትም ሲሉ ዶክተር አብርሃም በላይ ጥሪ አስተላለፉ። የስልጣኔ የታሪክና የእምነት ባለቤት የሆነውን የትግራይ ህዝብን እንዲህ የመሰለ ፖለቲካዊ ውድቀት ውስጥ የሚከቱና ስንኩል አስተሳሰብ ላላቸው አመራሮች መተው ዘመን ተሻጋሪና የማይመለስ ጥፋት ነው ሲሉ የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ አጽንኦት ሰጥተዋል። ዶክተር አብርሃም በላይ በማህበራዊ ትስስር ገጻቸው በትግርኛ ቋንቋ ባሰፈሩት ጽሑፍ በአስተሳሰብ ልዕልና የሚያምንን ህዝብ እዚህ ደረጃ ያደረሰው ማን ነው? ለዚህ ውድቀትና መዘዝ ተጠያቂውስ ማን ነው? አንዳንዶች እዚህ ደረጃ ሲደርስ ደግፈው፣ አንዳንዶች ደግሞ ዝምታን የመረጥነው ለምንድን ነው? እስከመቼ ነው ዝም ብለን የምናየው? ሲሉ ጠንከር ያሉ ጥያቄዎችንም አንስተዋል። አክለውም ይህ እንቅስቃሴ በቃ ማለት ይጠበቅብናል በማለትም በጽኑ አውግዘውታል። በእነዚህ መሰረታዊ ጥያቄዎች ላይ ያልተስማማ ማህበረሰብ ሲኖር በተለይም ምሁራን፣ የሀገር ሽማግሌዎችና የሃይማኖት አባቶች ከጀማሪ እስከ ልምድ ያለው ፖለቲከኛ ወደ ባሳ አዘቅት እየገባ እንደሆነ ግልጽ ሊሆን ይገባል ሲሉም አሳስበዋል። በትግራይ ያለውን የጥፋት መንገድ ጥቂት ግለሰቦች መንገዱን ሲጠርጉ፣ በአንጻሩ ተራራን የመግፋትና መልክዓ ምድሩን የመቀየር አቅም ያላቸው ብዙዎች የአጥፊዎቻቸውን እግር መከተላቸው የጋራና የተቀናጀ የአቅም ማነስ ማሳያ ነው ብለውታል። በዚህም ምክንያት ደግሞ ጥቂት ቡድኖች እየሄዱበት ያለውን የጥፋት መንገድ የትግራይ ወጣቶች፣ የትግራይ እናቶችና ታጣቂዎች በቃ ሊሉና ሊያስቆሙ እንደሚገባም አሳስበዋል። ለትግራይ ህዝብ በአጽንኦት ባስተላለፉት መልእክትም ስቅታችሁ ይበቃል ያሉት ዶክተር አብርሃም ለመጪዋ ትግራይ ብላችሁ ቆም ብላችሁ አስቡም ብለዋል። ትግራይ ለሰነፎችና ህሊና አልባ ለሆኑ አካላት አንተዋትም ሲሉም ነው ሚኒስትሩ ጥሪ ያቀረቡት። የሀገራዊ ምክክር ኮሚሽኑ የምክክር ረቂቅ አጀንዳዎችን ለሲቪል ተቋማትና ማህበራት ማቅረቡን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን የሀገራዊ ምክክር ረቂቅ አጀንዳዎችን ለኮሚሽኑ ተባባሪ አካላት ለሆኑ ሲቪል ተቋማትና ማህበራት አቅርቦ ግብዓት ማሰባሰቡን አስታውቋል። ዛሬ በተካሄደው መድረክ መልእክት ያስተላለፉት ዋና ኮሚሽነር ፕሮፌሰር መስፍን አርአያ ሲቪል ተቋማትና ማህበራት በምክክሩ ሂደት ወሳኝ ሚና እየተወጡ መሆናቸውንም ገልጸዋል። ኮሚሽኑ ከተቋማቱ ጋር መስራት የገለልተኝነት እሴትን ለማስጠበቅ አስችሎታልን ብለዋል። የውይይት መድረኩ የተዘጋጀው የምክክር ጉባኤ ከመከናወኑ በፊት ለሚመለከታቸው ባለድርሻ አካላት ረቂቅ አጀንዳዎችን አሳውቀን ምክር ሀሳብ ለማሰባሰብ ነውም ሲሉም አስረድተዋል። ዋና ኮሚሽነሩ ለሲቪል ማህበራትና ተቋማት የእስካሁኑን የአብሮነት ጉዞ ምስጋና በማቅረብ የኮሚሽኑን የ4 ዓመት ሂደት የሚያስቀኝ ገለጻም አድርገዋል። ሲቪል ማህበራትና ተቋማት በቀጣይ ለሚከናወነው የሀገራዊ ምክክር ጉባኤ የጀመሩትን ጉልህ ሚናም አጠናክረው እንዲቀጥሉም ጥሪያቸውን አቅርበዋል። የተቀረጹ ረቂቅ የአጀንዳ ሀሳቦችን አስመልክቶ ገለጻ ያደረጉት ምክትል ዋና ኮሚሽነር ሂሩት ገብረ ስላሴ አጀንዳዎቹ በመጀመሪያ ደረጃ የረቂቅ ሂደት ላይ እንደሆኑም ገልጸዋል። የሚመለከታቸው አካላት ግብዓት በስፋት ተካቶባቸው እንደሚዳብሩ ምክትል ዋና ኮሚሽነሩ አረጋግጠዋል። ኮሚሽነር መላኩ ወልደ ማርያም በበኩላቸው የሚቀረጹት አጀንዳዎች በኮሚሽኑ ማቋቋሚያ አዋጅ አንቀጽ 6 መሰረት እንደሆነም አስረድተዋል። በአዋጁ መሰረትም አጀንዳ የሚቀረጽበት መስፈርት ለሀገራዊ መግባባትና ሰላም የሚረዱ ጉዳዮች ላይ ትኩረት አድርጎ መሆኑንም አብራርተዋል። በሀገራዊ ምክክር ጉባኤ የሚታዩት ሀገርን ሊያስቀጥሉ የሚችሉ ሀገራዊ አጀንዳዎች መሆናቸውን የገለጹት ኮሚሽነር መላኩ ሲቪል ማህበራትና ተቋማት ለሀገራዊ ጉባኤ ስኬት ኃላፊነታቸውን እንዲወጡም ጠይቀዋል። በውይይቱ ላይ የኢትዮጵያ መምህራን ማህበር፣ የኢትዮጵያ አካል ጉዳተኞች ፌዴሬሽን፣ ኢትዮጵያንስ ፎር ኢንክሉሲቭ ዲያሎግ፣ ትምራንና ደስቲን ኢትዮጵያን ተሳትፈዋል።
ስምረት ፓርቲ የህወሓት ቡድን በትግራይ ክልል በወጣቶች ላይ እያካሄደ ነው ያለውን የግዳጅ ወታደራዊ አፈሳ እቃወማለሁ አለ። በትግራይ ክልል አዲስ ጦርነትን ለመክፈት በማሰብ ወጣቶች ላይ እየተካሄደ ነው ያለውን ሰፊ የግዳጅ ወታደራዊ ምልመላና አፈሳ አጥብቆ እንደሚያወግዝ የትግራይ ዴሞክራሲያዊ ስምረት ፓርቲ አስታውቋል። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ በመግለጫው ይህ ድርጊት የፕሪቶሪያውን የሰላም ስምምነት የሚጥስ መሆኑን ገልጾ የፌዴራል መንግስትና ዓለም አቀፍ ማህበረሰብ አስቸኳይ ጣልቃ ገብነት እንዲያደርጉም ጥሪውን አቅርቧል። የትግራይ ህዝብ ካለፈው አውዳሚ ጦርነት ሞትና የኢኮኖሚ ውድቀት ገና ሙሉ ለሙሉ ሳያገግም አንድ የህወሓት ቡድን ወጣቱን ለሌላ ዙር የእልቂት ጦርነት እየማገደ ይገኛል ሲልም ነው በጽኑ ያወገዘው። ፓርቲው በመግለጫው በመላው ትግራይ እየተካሄደ ባለው በዚህ አፈሳና የግዳጅ ምልመላ ጦርነት የተቃወሙ ወጣቶች በተለያዩ ወረዳዎች እየተደበደቡ እየታሰሩና ህይወታቸውን እያጡ ነው በማለትም ድርጊቱን ተቃውሞታል። በግዴታ የተወሰዱት ወጣቶችን በማይታወቁ ማዕከላት ተዘግተው ጥብቅ ወታደራዊ ጥበቃ እየተደረገላቸው እንደሚገኝና የልጆቻቸው መወሰድን የተቃወሙ እናቶችም ሳይቀር የድብደባና የእስራት ሰለባ እንደሆኑ በመግለጫውም በሰፊው አብራርቷል። በግዳጅ ምልመላ ላይ እየተሳተፉ ያሉ አካላት ከድርጊታቸው እንዲቆጠቡ ያሳሰበው ፓርቲ በማህበራዊ ሚዲያ ላይ የሚንቀሳቀሱ አክቲቪስቶችም ይህንን ድርጊት የማጋለጥ ትግላቸውን አጠናክረው እንዲቀጥሉም ጠይቋል። በግዴታ የተወሰዱ ወጣቶች ተደራጅተው መብታቸውንና የህዝባቸውን ጥቅም ያስከብሩ ሲል ጥሪ ያስተላለፈው ስምረት የኢትዮጵያ መንግስትና ዓለም አቀፍ ማህበረሰብ የትግራይን ህልውና የማረጋገጥና የህዝቡን ደህንነት የመጠበቅ ኃላፊነታቸውንም እንዲወጡም ጠይቋል። የፕሪቶሪያውን የሰላም ስምምነት በሚጥሱ አካላት ላይ ተገቢውን ተጠያቂነት እንዲያሰፍኑም የጠየቀ ሲሆን የወጣቶች አፈሳ የጸረ ህዝብ ኃይሎች መገለጫ መሆኑንም አንስቷል። ፓርቲው የሻዕቢያ ስርዓት በትግራይ እንዲደገም አንፈቅድም በሚል በመግለጫው ላይም አጽንኦት ሰጥቷል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የወደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛ ዙር የመረጃ ጥንቅራችን ስናልፍ ደግሞ የአስቸኳይ ጊዜ አገልግሎት ከሚሰጡ ተቋማት ውጪ በምርጫው ዕለት ስራ እንደማይኖር ምርጫ ቦርድ ማስታወቁን እንዲሁም የኢትዮጵያ አየር ኃይልና ኢመድአ የድሮን ቴክኖሎጂ ማዕከልን ለማቋቋም የመከላከያ ቴክኖሎጂን ለማዘመንና የምርምር ስራዎችን ለማጠናከር የመግባቢያ ስምምነት መፈራረማቸውን ጨምሮ ሌሎች መረጃዎችን ቴዎድሮስ አይቻው እንደሚከተል ያስደምጠናል። አብራችሁን ቆዩ። የኢትዮጵያ አየር ኃይልና የኢንፎርሜሽን መረብ ደህንነት አስተዳደር የድሮን ቴክኖሎጂ ማዕከል ለማቋቋም የሚያስችል ስምምነት መፈራረማቸውን ገለጹ። የኢንፎርሜሽን መረብ ደህንነት አስተዳደር ኢመድአና የኢትዮጵያ አየር ኃይል የድሮን ቴክኖሎጂ ማዕከል ማቋቋምና የምርምር ስራዎችን ማጠናከር፣ የመሰረተ ልማትና የላቦራቶሪ ትስስር፣ የኤሮስፔስና መከላከያ ቴክኖሎጂን ማዘመን እንዲሁም የሰው ኃይል ማብቃትን መገንባት ላይ ትኩረት ያደረገ ስምምነት መፈራረማቸውን ገልጸዋል። የኢንፎርሜሽን መረብ ደህንነት አስተዳደርና የኢትዮጵያ አየር ኃይል የሀገሪቱን የቴክኖሎጂና የሰው ኃይል አቅም በጋራ ፈጠራ ለማጠናከር የሚያስችላቸውን የመግባቢያ ስምምነት ነው ዛሬ ግንቦት 20 ቀን 2018 ዓ.ም የተፈራረሙት። ስምምነቱን የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳና የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ በጋራ ፈርመውታል። የስምምነቱ ዋና ዓላማም የድሮን ቴክኖሎጂ ማዕከል ማቋቋም፣ የምርመራ ስራዎችን ማጠናከርና የመከላከያ ቴክኖሎጂን ማዘመንና መገንባት ላይ ትኩረት ያደረገ ነው ተብሏል። በሰው አልባ የበረራ ስርዓቶች ላይ የሚሰሩ የምርመራ የፈጠራና የልማት ስራዎች ዓለም አቀፍ ማዕከል የሚሆን ራሱን የቻለ የድሮን ቴክኖሎጂ ማዕከል በመገንባት ረገድ ሁለቱ ተቋማት በጋራ እንደሚሰሩ በስምምነቱ ላይ ተጠቅሷል። በድሮን ቴክኖሎጂ ዙሪያ የሚሰሩ አካዳሚያዊና ተግባራዊ ምርምሮችን በጋራ ከማገዝና ከማሳደግ አኳያም ተቋማቱ በጋራ እንደሚሰሩ ተገልጿል። የአስቸኳይ ጊዜ አገልግሎት ከሚሰጡ ተቋማት ውጪ በምርጫው ዕለት ስራ እንደማይኖር የምርጫ ቦርድ አስታወቀም። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም የሚካሄደውን ሰባተኛውን ጠቅላላ ምርጫ የድምፅ አሰጣጥ አስመልክቶ ማብራሪያ ሰጥቷል። በዚህም መሰረት በመራጭነት የተመዘገቡ ዜጎች ሁሉ በዕለቱ ድምፃቸውን ለመስጠት ይችሉ ዘንድ እንዲሁም የድምፅ አሰጣጥ ሂደቱ ያለምንም የጸጥታ ችግር ይከናወን ዘንድ ዕለቱን ለድምፅ መስጫ ብቻ እንዲጠቀሙ አሳስቧል። በዚህም መሰረት ዜጎች ዕለቱን ለድምፅ መስጫ ብቻ መጠቀማቸው ስለሚያስፈልግ በፌዴራልና በክልል የሚገኙ ማንኛውም መንግስታዊ ያልሆኑና የግል ተቋማት ግንቦት 24 ቀን 2018 ዓ.ም ዝግ እንዲያደርጉ ምርጫ ቦርድ አስታውቋል። የአስቸኳይ ጊዜ አገልግሎት የሚሰጡ ተቋማት፣ ሆስፒታሎች፣ የዕለት ተዕለት አገልግሎት ሰጪዎችም ሆቴሎች፣ ሬስቶራንት፣ የትራንስፖርት አገልግሎት በዝግ ቀናት የሚያከናውኑትን አገልግሎት በተመሳሳይ እንዲያከናውኑ አሳውቋል።
የትራንስፖርት አገልግሎት በተለመደው መንገድ የሚቀጥል ቢሆንም ዜጎች ድምፅ ከመስጠት ውጪ ከፍተኛ እንቅስቃሴ የሚፈልጉ ሁነቶችና እቅዶችን እንዳይይዙ እንዲሁም እንቅስቃሴያቸውን ድምፅ ለመስጠት ብቻ እንዲያደርጉ ቦርዱ አሳስቧል። ከዛሬ ግንቦት 20 ቀን 2018 ዓ.ም ጀምሮ እስከ ምርጫ 2 ድረስ ያሉት ቀናት የጥሞና ቀናት ናቸው ያለው ምርጫ ቦርድ በእነዚህ ቀናት ውስጥ መከናወን የሌለባቸውን ጉዳዮችም ዘርዝረዋል። የአካልና የአደባባይ እንቅስቃሴዎች፣ ፖለቲካ ተኮር የህዝብ ስብሰባዎችና ሰልፎች፣ የቤት ለቤትና የአደባባይ ላይ ቅስቀሳዎች ማካሄድ እንደማይቻል ገልጿል። የቅስቀሳ ህትመቶችንና ቁሳቁሶችን መለጠፍና ማሰራጨት እንዲሁም ለቅስቀሳ የሚያገለግሉ አልባሳትን መልበስ እንደማይቻልም ቦርዱ አሳስቧል። በእነዚህ የጥሞና ቀናት ውስጥም መገናኛ ብዙሃን ባሏቸው የተለያዩ የሚዲያ አውታሮች የተቀረጹ የእጩ ወይም የፖለቲካ ፕሮግራሞችን ማስተላለፍ እንደማይቻልም አክሎ ገልጿል። በጎረቤት ሀገር ኬንያ የሴቶች አዳሪ ትምህርት ቤት ህንፃ ላይ በተነሳ እሳት አደጋ ምክንያት 16 ተማሪዎች መሞታቸው ተገለጸ። ትናንት ረቡዕ ግንቦት 19 ቀን 2018 ዓ.ም እኩለ ሌሊት ናኩሩ በተባለ የኬንያ ግዛት ውስጥ የሚገኝ ትምህርት ቤት የተማሪዎች ማደሪያ ህንፃ ላይ በተነሳ የእሳት አደጋ ቢያንስ 16 ተማሪዎች መሞታቸውን የኬንያ ፖሊስ ገልጿል። ኡቱሚሻ በተባለው የሴቶች ትምህርት ቤት በተከሰተው አደጋ ከሞቱት ተማሪዎች በተጨማሪም ሌሎች 74 ተማሪዎች ጉዳት ደርሶባቸው ሆስፒታል መግባታቸውን ፖሊስ አስታውቋል። ረቡዕ ለሐሙስ አጥቢያ ከእኩለ ሌሊት በኋላ 7 ሰዓት ገደማ ላይ 220 የሚሆኑ የሁለተኛ ደረጃ ትምህርት ቤት ተማሪዎች በሚኖሩበት የመኝታ ህንፃ ላይ የተቀሰቀሰው እሳት ነው ጉዳት ያደረሰው። የፖሊስ ሪፖርት እንዳመለከተው የትምህርት ቤቱ ዳይሬክተር ስለ አደጋው ከሌሊት 10 ሰዓት ተኩል ላይ ለባለስልጣናት ካሳወቁ በኋላ የነፍስ አድን ስራ ተጀምሯልም ተብሏል። የእሳት አደጋ ተከላካዮች፣ ፖሊሶችና የነፍስ አድን ባለሙያዎችን ጨምሮ የአደጋ ጊዜ ሰራተኞች በስፍራው ተሰማርተው የነፍስ አድን ፍለጋ እያካሄዱና የእሳቱን መነሻ ምክንያት ለማወቅ እየሰሩ ነውም ተብሏል። የፖሊስ ምክትል አዛዥ የሆኑት ማሱድ ሚዩኔ የአደጋውን መንስኤና የደረሰውን አሰቃቂ ጉዳት መጠን ለማወቅ ምርመራ እየተካሄደ መሆኑን ገልጸው ሰዎች ስለ ክስተቱ መላምት ከማሰራጨት እንዲቆጠቡም አሳስበዋል። የፖሊስ ባለስልጣኑ ጨምረውም የኬንያ የወንጀል ምርመራ ክፍል ባልደረቦችና የፖሊስ መርማሪዎች ቦታውን ተቆጣጥረው ምርመራ እያደረጉ መሆኑንም ተናግረዋል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ዶናልድ ትራምፕ የሆርሙዝ ስምምነት ውድቅ ማድረጋቸውን ተከትሎ አሜሪካና ኢራን አንዳቸው በሌላኛው ላይ የአየር ጥቃት ፈጸሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር ተደርሷል የተባለው የአቋም ስምምነት ውድቅ ማድረጋቸውንና አሜሪካ በሆርሙዝ የባህር ወሽመጥ አቅራቢያ የኢራን ድሮን ኦፕሬሽን ነው ባለችው ላይ ጥቃት ሰንዝራለች። ኢራንም በበኩሏ በኩዌት የሚገኘውን የአሜሪካ የጦር ሰፈር ኢላማ ያደረገ ጥቃት ፈጽማለች። ይህ በእንዲህ እንዳለ የፓኪስታን ውጭ ጉዳይ ሚኒስትር ነገ አርብ ወደ ዋሽንግተን ያመራሉ መባሉም ተሰምቷል። ዝርዝሩን ሀናፍሳ እንደሚከተለው ታስደምጠናለች። በድጋሚ አብራችሁን ቆዩ። ዶናልድ ትራምፕ የሆርሙዝ ስምምነትን ውድቅ ማድረጋቸውን ተከትሎ አሜሪካና ኢራን አንዳቸው በሌላኛቸው ላይ የአየር ጥቃት ፈጸሙ። ፕሬዚዳንት ዶናልድ ትራምፕ ከቴሄራን ጋር ተደርሷል የተባለውን የአቋም ስምምነት ውድቅ ማድረጋቸውንና አሜሪካ በሆርሙዝ የባህር ወሽመጥ አቅራቢያ የኢራን ድሮን ኦፕሬሽን ነው ባለችው ላይ ጥቃት መሰንዘሯን ተከትሎ ዛሬ ሐሙስ ዕለት ኢራን በኩዌት የሚገኘውን የአሜሪካ የጦር ሰፈር ኢላማ ያደረገ ጥቃት ፈጽማለች። ጥቃቶቹ የተገደቡ ቢሆኑም በፈረንጆቹ ኤፕሪል መጀመሪያ ላይ የተጀመረውን የተኩስ አቁም ስምምነት ወደ ዘላቂ ስምምነት ለመቀየር የሚደረገው ድርድር ምን ያህል ደካማ መሆኑን አመላካች ሆነዋል። ይህ ድርድር በሺዎቹ የሚቆጠሩ ሰዎች ለእልፈት የዳረገውንና ለ3 ወራት የዘለቀውን ጦርነት ለማስቆም እንዲሁም እጅግ አስፈላጊ የሆነውን የባህር ትራንስፖርት መስመር መልሶ ለመክፈት ያለመ ነው። የአሜሪካ ማዕከላዊ እዝ እንደገለጸው የአሜሪካ ጦር ኃይሎች 5 የኢራን የጥቃት ድሮኖችን መተው የጣሉ ሲሆን በባንደር አባስ የወደብ ከተማ 6ኛውን ድሮን ለመተኮስ በመዘጋጀት ላይ በነበረ የየብስ መቆጣጠሪያ ጣቢያ ላይም ጥቃት ሰንዝረዋል። በመቀጠልም ትልቅ የአሜሪካ የጦር ሰፈርን ለምታስተናግደው ኩዌት የተተኮሰው የባሊስቲክ ሚሳይል የኩዌት መከላከያ ኃይሎች ማክሸፍ ችለዋል። አንድ የአሜሪካ ባለስልጣን ለሮይተርስ በሰጡት ቃል እነዚህ እርምጃዎች የተመጠኑ ሙሉ በሙሉ ራስ ለመከላከል የተወሰዱና የተኩስ አቁሙን ለማስቀጠል የታለሙ ነበሩ ብለዋል። የኢራን
አብዮታዊ ዘበኛ በበኩሉ በማለዳው በባንደር አባስ አውሮፕላን ማረፊያ አቅራቢያ ጥቃት ለፈጸመው የአሜሪካ የጦር ሰፈር ምላሽ መስጠቱንና መሰል ድርጊቶች ከተደገሙ የበለጠ ወሳኝ ምላሽ እንደሚያስከትሉ ማስጠንቀቁን የታስኒም የዜና ወኪል ዘግቧል። ኩዌት ድርጊቱን ያወገዘች ሲሆን ኢራን ይህንን ከፍተኛ ውጥረት በፍጥነት እንድታቆምም ጠይቃለች። ቀጠናው በአሜሪካና በእስራኤል በኢራን ላይ በተፈጸሙ ጥቃቶች ሳቢያ በተቀሰቀሰው ግጭት ውስጥ በርካታ ሀገራት ተመተውበታል። ጠብን ለማቆም በሚደረገው አጠቃላይ ስምምነት ውስጥ መካተት አለባት ስትል ኢራን በምትከራከርላት ሊባኖስ ውስጥ እስራኤል በጢሮስ ከተማ በሚገኙትና በኢራን በሚደገፉት የሂዝቦላ ታጣቂዎች መሰረተ ልማቶች ላይ ጥቃት መጀመሯንና በዋና ከተማ ቤሩት ላይም ጥቃት መፈጸሟን አስታውቃለች። የሊባኖስ ጦር በጥቃቱ ሳቢያ አንድ ወታደር መገደሉን ሲገልጽ ሂዝቦላን ለማሳደድ ወደ ሊባኖስ ዘልቃ በመግባት በመቶ ሺዎች የሚቆጠሩ ሰዎችን ያፈናቀለችው እስራኤል በበኩሏ በሰሜናዊ ክፍሏ የአየር ጥቃት ማስጠንቀቂያ ደውል መጮሁን አስታውቃለች። ይህ በእንዲህ እንዳለ የፓኪስታን የውጭ ጉዳይ ሚኒስትር ነገ አርብ ወደ ዋሽንግተን አምርተው ከአሜሪካ አቻቸው ጋር እንደሚወያዩ ሚኒስቴር መስሪያ ቤታቸው አስታውቋል። ሚኒስትሩ ወደ ዋሽንግተን የሚያመሩት ኢስላማባድ በኢራንና በአሜሪካ መካከል የሚካሄደውን ጦርነት ለማስቆም የሚያስችል ሰላም እንዲመጣ ጥረት እያደረገች ባለችበት ወቅት ነው። የፓኪስታን የውጭ ጉዳይ ሚኒስቴር በመግለጫው ከሩቢዮ ጋር በሚኖራቸው ውይይትም በሁለትዮሽ ግንኙነትና የጋራ ፍላጎት ባላቸው ቀጠናዊና ዓለም አቀፋዊ ሁኔታዎች ላይ ሀሳብ ይለዋወጣሉ ብሏል። አሜሪካና ኢራን የሚያደርጉትን የሰላም ንግግር ፍሬ ማፍራት ባለመቻሉ ዋሽንግተን በዚህ ሳምንት በተደጋጋሚ የአየር ድብደባዎች በደቡባዊ ኢራን ፈጽማለች። ከዚሁ የመካከለኛው ምስራቅ ዜና ሳንወጣ የአውሮፓ ህብረት ኮሚሽን በበኩሉ በሳምንታት ውስጥ የሆርሙዝ ወሽመጥ ጉዳይ የማይሻሻል ከሆነ በአውሮፓ የአውሮፕላን ነዳጅ እጥረት ሊፈጠር ወይንም የዋጋ ጭማሪ ሊታይ እንደሚችል አስታውቋል። የአውሮፓ ኮሚሽን የነዳጅ ማስተባበሪያ ቡድን የሆርሙዝ ወሽመጥ መዘጋት በድፍድፍ ነዳጅና በዋና ዋና የፔትሮሊየም ምርቶች ላይ ተጽዕኖ ማሳረፉን አስታውቋል። እንዲሁም ሁሉም የአውሮፓ ሀገራት በዚህ ጉዳት ደርሶባቸዋል ያለ ሲሆን እስካሁን በአውሮፓ ህብረት የዋጋ ጭማሪ ቢታይም ተጠቃሚዎች ግን እጥረት አላጋጠማቸውም ብሏል። ይሁን እንጂ በሚቀጥሉት ሳምንታት ሁኔታው ለውጥ የማያሳይ ከሆነ በተለይም የአውሮፕላን ነዳጅ ላይ ገበያው ጭማሪ ሊያሳይ ወይንም እጥረት ሊፈጥር ይችላል ሲል አስጠንቅቋል። የአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርስበት ሰዓት ላይ ደርሰናል። መረጃዎቹን ዘሩፋኤል ሀብታሙ እንደሚከተለው ያስደምጠናል። አብራችሁን ቆዩ። ኢትዮጵያን ጨምሮ ከ53ቱም የአፍሪካ ሀገራት የተመረተ የቡና ምርት ወደ ገበያዋ እንዲገቡ ክፍት ማድረጓን ቻይና አሳወቀች። ቻይና ኢትዮጵያን ጨምሮ ዲፕሎማሲያዊ ግንኙነት ካላቸው 53ቱም የአፍሪካ ሀገራት የተወጣጡ የቡና ምርቶች ከሐምሌ ወር አጋማሽ ጀምሮ ወደ ገበያዋ እንዲገቡ እንደምትፈቅድ የቻይና ጉምሩክ አጠቃላይ አስተዳደር አስታውቋል። ለብዙ የአፍሪካ ሀገራት ዋነኛ የኢኮኖሚ መሰረት የሆነው የቡና ምርት ከደረቅ ቃሪያ ቀጥሎ ሙሉ በሙሉ ወደ ቻይና ገበያ እንዲገባ የተፈቀደለት ሁለተኛው የአፍሪካ የግብርና ምርትም ሆኗል። በዚህም አዲስ አሰራር መሰረት ኢትዮጵያና ብሩንዲን ጨምሮ አንዳንድ ሀገራት ወደ ቻይና የሚላኩ የቡና ፍሬዎቻቸውን አስቀድሞ ያረጋገጡ ሲሆን ሞሪሺየስ፣ አንጎላ፣ ቶጎ፣ ጊኒ፣ ላይቤሪያ፣ ሳኦቶሚና ፕሪንሲፔ ደግሞ የውጭ ንግድ ፍቃድ ማመልከቻቸውን አቅርበዋል። የቻይና ጉምሩክ አጠቃላይ አስተዳደር በአፍሪካ የቡና አመራረት ስርዓትና የተባይ መከላከያ ሂደቶች ላይ ጥብቅ ግምገማ ካደረገ በኋላ ወጥ የሆነ የእጽዋት ጤና መስፈርትን ያወጣ ሲሆን ይህም ከዚህ ቀደም ከእያንዳንዱ ሀገር ጋር በተናጠል ይደረግ የነበረውን የኳራንቲን ድርድርና የመዳረሻ ሂደት በእጅጉን እንደሚያቀላጥፈውም ተገልጿል። ሆኖም ወደ ቻይና ገበያ ሙሉ ተደራሽነትን ማግኘት ማለት ከድንበር ፍተሻ ነጻ መሆን አለመሆኑን ያመላከቱት ባለሙያዎቹም ሁሉም ማጓጓዦች በአውሮፓውያኑ 2026 ዓ.ም በማስታወቂያ ቁጥር 68 የተቀመጡትን መስፈርቶች ማሟላት እንዳለባቸው አሳስበዋል። የቻይና ባለስልጣናት በበኩላቸው አረንጓዴ ቻናል የተባለውን የማመቻቸት ስርዓት ይበልጥ በማሻሻል ከአፍሪካ የሚመጡ ጥራት ያላቸውና ደህንነታቸው የተጠበቀ የግብርናና የምግብ ምርቶች ወደ ቻይና ገበያ እንዲገቡ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉም ጠቁመዋል። አዳዲስ የአየር ማረፊያዎች ግንባታ በተለያዩ የሀገሪቱ ክፍሎች እንዲከናወን ጠቅላይ ሚኒስትር አብይ አህመድ ጠቆሙ። ጠቅላይ ሚኒስትር አብይ አህመድ በቀጣይ ፍትሃዊ ተጠቃሚነትና የገበያ ትስስርን መሰረት ያደረጉ አዳዲስ የአየር ማረፊያዎች ግንባታ በተለይም በደቡብና ምስራቅ የሀገሪቱ ክፍሎች ተጠንተው እንደሚቀጥሉ ተናግረዋል። ጠቅላይ ሚኒስትሩ ይህንን ያሉት የኢትዮጵያ አየር መንገድ 24ኛው የሀገር ውስጥ መዳረሻ የሆነውን የነገሌ ቦረና ገዳ አውሮፕላን ማረፊያ በትላንትናው ዕለት መርቀው ለአገልግሎት
ክፍት ባደረጉበትም ወቅት ነው። ጠቅላይ ሚኒስትሩ በንግግራቸው የአየር ማረፊያዎች ስርጭቱ ሀገራዊ አንድነትና ልማትን እኩል ለማስፈን ታሳቢ ያደረገ መሆኑን ገልጸው በሰሜን 10 በምስራቅ 5 በምዕራብ 7 እንዲሁም በደቡብ የሀገሪቱ ክፍል አዲሱን የነገሌ ገዳ አውሮፕላን ማረፊያን ጨምሮ 6 የአውሮፕላን ማረፊያዎች መኖራቸውን ተናግረዋል። አዲሱ የነገሌ ቦረና ገዳ አውሮፕላን ማረፊያ አካባቢው ከአዲስ አበባ ካለው የርቀት ስፋት አንጻር የሚፈጥረውን ተግዳሮት በመቅረፍ ለአካባቢው ማህበረሰብ ዘርፈ ብዙ ማህበራዊና ኢኮኖሚያዊ እድገት ከፍተኛ አስተዋጽኦ እንደሚኖሩ ማስገንዝበዋል። ኢትዮጵያ አየር መንገድ የገነባው ይህ አዲስ አውሮፕላን ማረፊያ እንደ ቦይንግ 737 ማክስ ያሉ ዘመናዊና ግዙፍ አውሮፕላኖችን የማስተናገድ ሙሉ አቅም እንዳለውም ተናግረዋል። በሳምንት 3 የበረራ ቀናትን የሚያስተናግደው ይህ አየር ማረፊያ የክልሎችን ኢኮኖሚያዊ አቅም ከማነቃቃት ባለፈ የድንበር ተሻጋሪ የንግድ ልውውጥንና የቱሪዝም ዘርፍን ለማሳደግ ታላቅ ራዕይ የሰነቀ መሆኑን ጠቅላይ ሚኒስትር አብይ አህመድ አብራርተዋል። የኢትዮጵያ ንግድ ባንክ በኢትዮጵያ ቀዳሚው ተወዳጅ የፋይናንስ ተቋም ተብሎ ተመረጠ። የኢትዮጵያ ንግድ ባንክ በኢትዮጵያ ቀዳሚው ተወዳጅ የፋይናንስ አገልግሎት ብራንድ በመሆን መመረጡን ብራንድ አፍሪካ ይፋ ማድረጉን ባንኩ አሳውቋል። አፍሪካስ ቤስት ብራንድስ የተሰኘው ዓመታዊ የሽልማት ስነ ስርዓት በአፍሪካ ኢኮኖሚክ ኮሚሽን አዳራሽ ሲካሄድ የኢትዮጵያ ንግድ ባንክ ፕሬዝዳንትን በመወከል የባንኩ የኮርፖሬት ኮሚኒኬሽን ዳይሬክተር አቶ አልሰን አሰፋ ሽልማቱን ተቀብሏልም ተብሏል። ብራንድ አፍሪካ ከአፍሪካ ቢዝነስ መጽሔትና ከተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ጋር በመተባበር በ30 የአፍሪካ ሀገራት ውስጥ ከ85% በላይ የሚሆነውን የአህጉሪቱን ህዝብና የኢኮኖሚ እንቅስቃሴ የሸፈነ ጥናት ማካሄዱም ተገልጿል። በጂኦፖል አማካኝነት በተሰበሰበው ይፋ መረጃ መሰረትም ከ5947 በላይ ልዩ ልዩ ብራንዶች በጥናት ውስጥ ተካተዋል ነው የተባለው። የኢትዮጵያ ንግድ ባንክ በሸማቹ ዘንድ ያለው ጠንካራ ተቀባይነት፣ የህዝብ እምነትና በፋይናንስ ዘርፉ ያለው መሪነት ለዚህ ከፍተኛ ሽልማት እንዳበቀው በመድረኩ ላይ ተመላክቷል። እንደ አውሮፓውያን አቆጣጠር በ2010 የተመሰረተው ብራንድ አፍሪካስ የአፍሪካን ተወዳዳሪነት ለማሳደግና በአህጉሪቱ ላይ አዎንታዊ ገጽታን ለመገንባት የሚሰራ ተቋም እንደሆነም ተገልጿል። ተቋሙ በተለያዩ ዘርፎች ለተሰማሩ ስኬታማ ተቋማት የአፍሪካስ ቤስት ብራንድስ ሽልማትን በመስጠት የ16 ዓመታት ልምድ ማካበቱን መጠቆሙን ከባንኩ የማህበራዊ ትስስር ገጽ ያገኘነው መረጃም ያመላክታል። ስትከታተሉት የነበረው የዕለተ ሐሙስ ግንቦት 20 ቀን 2018 ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የአውደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ምሽት።